ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ያለውን ወታደራዊ ሁኔታ በተመለከተ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት ካስኳቸው መረጃዎች መካከል በራያ ቀጠና ከፍተኛ የሆነ ወታደራዊ እንቅስቃሴ እየተደረገ ነው የሚገኘው። በዚህ አካባቢ የከባድ መሳሪያዎች በህወሓት በኩል ከማይጨው ከመሆኔ ከኮረምና ከአካባቢው እየተንቀሳቀሱ ነው የሚገኙት። በሲቪል ተቋማት ውስጥ ተደብቀው የቆዩ እንደ ዙ 23 አየር መቃወሚያና ሌሎች መካከለኛ መድፎች መንቀሳቀሳቸው ተገልጿል። በተመሳሳይ በመከላከያ በሚሊሻና በአድማ ብተና በኩል ደግሞ ወደ አካባቢው አሁንም ተጨማሪ ኃይል እየጠጋ ነው የሚገኘው። ከዚህ አካባቢ የመጨረሻዎቹ ትዕዛዞች ተሰጥተዋል። በተለይ ራያ አለማጣ ከተማ ወታደራዊ ኦሪንቴሽንና የግዳጅ ስምሪቶች ተሰጥተዋል። ይህንን በተመለከተ ያሉ ዝርዝር መረጃዎችን በዚህ ሰዓት ካስኳቸው መረጃዎች መካከል ወደ እናንተ የማደርሳቸው ናቸው። ያው እንደሚታወቀው በትላንትናው ዕለት በሰሜን ምዕራብ ኢትዮጵያ በሱዳንና በኢትዮጵያ ድንበር አካባቢዎች በሚገኙ ሸረሪና ሉግድና አካባቢው በነበረ ውጊያ ትላንትና የህወሓት ለ6 ዓመታት ተቆጣጥሮት የነበረውና ከሀገር ውጭ እንደ ዋና የወታደራዊ ማዘዣ የነበረው ካምፕ ሙሉ በሙሉ መውደሙ ይታወቃል። ከዚህ ጋር በተያያዘ የተያዙ የህወሓት ታጣቂዎች ምርኮኞችና የቡድን መሳሪያዎች ወደ ባከር እየተወሰዱ ስለመሆናቸው የመረጃ ምንጮች ገልጸዋል። ዛሬም በአካባቢው የረፋድ አካባቢ እንደዚሁ የከባድ መሳሪያ ተኩስ ነበር ተብሏል። በተኩሱ ግን የደረሰው ጉዳት በውል አልታወቀም። ወደ መረጃዎቹ ነው በቀጥታ የሚሄደው። እንግዲህ በዛሬው ዕለት ከዛሬ ሐምሌ 26 2018 ዓ.ም ልክ የዛሬ 2 ዓመት እንግዲህ ከመስዋዕትነት ከከፈሉ የፋኖ መሪዎች መካከል የከብር እስከ ብረት መምህር እና የበጎ ሰው ተሸላሚ አርበኛ ስመኘው መብራቱን የህይወት ገድል በአጭሩ ወደ እናንተ አደርሳለሁ። በዕለቱ መታሰቢያ ነው። እንግዲህ መምህር ስመኘው መብራቱን ብዙዎቻችሁ በተለይ በፋኖ ትግል ውስጥ ከተከፈሉ መስዋዕትነቶች ታውቁታላችሁ። በዚህ በጉና ቀጠና እንግዲህ በርካታ የፋኖ ዋና ዋና አዛዦች ባለፉት ተከታታይ 3 ዓመታት ከፍተኛ ዋጋ ከፍለዋል፣ የህይወት መስዋዕትነት። ከነዚህ ውስጥ ከሚጠቀሱት መካከል መምህርና በእድሜም አንጋፋ የነበረው መምህር ስመኘው መብራቱ ይገኝበታል። እንግዲህ ከብዕር እስከ ብረት በሚል ካሁን በፊት መረጃ ቴሌቪዥን ላይ ለረጅም ሰዓታት ቀርቦ የነበረ ህይወት ታሪክ ውስጥ ባጭሩ ወደ እናንተ እናደርሳለሁ። ከብዕር እስከ ብረት ለህዝብ የተኖረ ህይወት ለአማራ የተከፈለ ታላቅ ዋጋ በሚል በቀረበው ጽሁፍ ላይ ባጭሩ የሚከተሉት የህይወት ታሪኮቹ ተነስተዋል። እንግዲህ እንደ አብርሃም የኖረ እንደ ሙሴ የመራ የታላቅ ሀገርና የትውልድ መሐንዲስ የነበረ አባት ነበር። በመምህርነት እንዲሁም ደግሞ በበጎ አድራጎት ስራዎቹ የታወቀ ነው። በ1955 ዓ.ም ነው እንግዲህ በጋይንት አውራጃ ጋን ውሃ ተብሎ በሚጠራ ቀበሌ የተወለደው መምህር ስመኘው መብራቱ በቤተሰቡ እንግዲህ ወደ ትምህርት እድሜው ለትምህርት ሲደርስ ከቤተሰቦቹ ወደ ትምህርት ቤት ተልኮ በልዩ ጥበብና በአርበኝነት በተዋህደበት ባደገበት መንገድ በኋላም ለትውልዱ ይህንን ምላሽ ሰጥቷል። ለ35 ዓመታት የትምህርት አመራር ባለሙያ በመሆን አገልግሏል። 1979 ዓ.ም ከጎንደር መምህራን ማሰልጠኛ ትምህርት ቤት ጀምሮ እስከ አዲስ አበባ ዩኒቨርሲቲ በኋላም ማስተርሱና ሌሎች ትምህርቶችን በባህር ዳር ዩኒቨርሲቲ በማጠናቀቅ በአካባቢው የትምህርት ስራ በአባትና ልጅ ባለቃና ምንዝር አይሰራም በሚለው መርሁ በመንግስት በጀት በራሱና በህዝብ አቅም በማስተባበር በአካባቢው ልዩ ልዩ ትምህርት ቤቶችን በተለይ የልዩ ፍላጎት ትምህርት ቤቶችን በማቋቋም ይታወቃል። በዚህም እና በተለያዩ ፕሮጀክቶችን በመቅረጽ በአካባቢው በተለይ ከጤና ጋር ከትምህርት ጋር ከማህበራዊ አገልግሎቶች ጋር በተያያዘ ቤተ መጻሕፍትን በማቋቋም ጭምር የ2010 ዓመተ ምህረት የዓመቱ የበጎ ሰው ሽልማት አሸናፊ መሆኑ ይታወቃል። በ37 ዘርፎች ነው አሸናፊ የነበረው። ከሽልማቱን ሲቀበል እንግዲህ እኔ ብቻዬን በጎ ሰው ልሆን አልችልም፣ ሽልማቱ የጋይንት ህዝብ ነው በሚል እንደዚሁ በወቅቱ ንግግር ማድረጉም ይታወቃል። እንግዲህ ቁሞ በመጠበቅ ከዚህ ባሻገር ጠባቂነት ሽንፈት ነው፣ ማን ይታገላል እኛ ቁመን በሚል በፖለቲካዊ ተሳትፎዎችን በተለያዩ ተሳትፎዎችን በማድረግ 2013 ዓ.ም በ58 ዓመቱ ከነፋኖ ከፍ ያለው ደሴ ጋር በመሆን ህዝቡን በማስተባበር የህወሓትን ዘመቻዎች መክቷል። 2015 ደግሞ ሐምሌ 22 ጀምሮ በሙሉ ደብረ ታቦር አካባቢ የተቀሰቀሰውን የፋኖ ትግል በመምራት በርካታ ወጣቶችን ይዘው በመሄድ ከነከፍ ያለው ደሴ ጋር የነበረውን አውደ ውጊያዎች በመምራት በማስተባበር ከ28 በላይ አውደ ውጊያዎችን በነበረባቸው ጊዜያቶች መምራቱና መሳተፉን የህይወት ታሪኩ ያሳያል። ሐምሌ 26 ቀን 2016 በታች ጋይንት አውንዳ ኢየሱስ በተባለ ታሪካዊ ስፍራ በተደረገ ብርቱ ውጊያ በአካባቢው በነበረው ውጊያ የፋኖ ኃይል ወይም ደግሞ
አካባቢው በወጣቶች የሚመራው ኃይል ወደኋላ ሲያፈገፍግ በወቅቱ ስመኘው ምሽግ አለቅም በማለት ብቻውን ይዞ ለተወሰኑ ሰዓታት ከቆየ በኋላ እንግዲህ በዚሁ በክብር ህይወቱ አልፏል። በዚህም በወቅቱ እንግዲህ ብዙ መነጋገሪያ የነበረ ነው። ከበጎ ሰው እስከ ፋኖ መሪነት እንዲሁም ደግሞ ማህበረሰብን በመምራትና በማስተባበር ብዙ ስማቸው ከሚጠራው መካከል ልክ በዛሬው ቀን 2ኛ ዓመቱን መታሰቢያ በማድረግ ከብር እስከ ብረት ለህዝብ የኖረ የማይሞት የታሪክ አሻራ አኑሮ አልፏል በሚለውን ረጅሙን ጽሁፍ ፌስቡክ ገጽ ላይ ልትከታተሉ ትችላላችሁ። አድማጭ ተመልካቾቻችን በለጠ ካሳ መኮንን ፌስቡክ ገጽ ላይ ገብታችሁ የህይወት ታሪኩንና በጎ ስራዎቹን ልታዩ ትችላላችሁ። እንግዲህ በፋኖ ትግል ውስጥ እንደው ለአብነት ያክል ይህንን አነሳን እንጂ በርካታ እልፍ ወጣቶች ወድቀዋል፣ ዋጋ ተከፍሏል፣ ከፍተኛ ዋጋ ተከፍሏል። በዚህ የትግል ሂደት ውስጥ እንግዲህ በቀጥታም ሆነ በተዘዋዋሪ ብዙዎቹ ዋጋ ከፍለዋል። የትግሉ ሁኔታ ይህን ይመስላል። በዚሁ ቀጠና የአማራ ፋኖ ህዝባዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር አፄ ኢያሱ ክፍለ ጦር ሙሉ አሃድ ዛሬ ወደ አንድነቱ መምጣታቸውን አሳውቋል። በሰሞኑ እንግዲህ አንድነቱ ምስረታ ጋር በተያያዘ የተለያዩ ውዥንብሮች ሲነሱ ነበረ። ከዚህ ጋር በተያያዘ የፋኖ የቀጠናው ዋና መሪዎች በአማራ ፋኖ ብሔራዊ ንቅናቄ ትዕዛዝ መሰረት የጎንደር አንድነትና ውህደትን አምጥተናል፣ መግለጫዎቹም ስብሰባዎቹም የተደረጉት ከዚህ አንጻር ነው በሚል ያስተላለፏቸው መልእክቶች አሉ። ለመልእክቶቹ መካከል የቀጠናው የጎንደር ፋኖ አዛዦች መካከል የነፋኖ ደረጀና የነፋኖ ሀብቴን አጭር መልእክት ሰምተን እንመለስ። እናንተ ውጡ፣ አመራሩ ይውጣ፣ አንድነቱን ይስራ፣ የጎንደር አንድነት ይሰራ፣ እኛ ግን አንወጣም እያሉ አንገት ለአንገት ተናንቀው ጠላት ከገደላቸው ይልቅ ጠላት ከጨፈጨፋቸው ይልቅ እንደ አባታቸው እንደ አፄ ቴዎድሮስ እጅ አንሰጥም በማለት ተተኳሻቸውንም ጨርሰው አመራር አውጥተው በራሳቸው ጥይት እየጠጡ ያለቁት በጣም ብዙ ናቸው። በእነዛ ደምና አጥንት እዚህ ለመድረስ ወይም ለመገናኘት በቅተናል ማለት ነው። የፋኖ ሰራዊታችን ምናልባት ወደዚህ አንድነት እንድንገባ ሰራዊቱ ራሱ በውል ተረድቶ አስገድዶናል ማለት ይቻላል። ይሄ አንድነት እውነት ለመናገር በደምና በአጥንት ነው የተሰራው። ይሄን ሁሉም ያውቀዋል። ውጭም ያለው ውስጥም ያለው ያውቀዋል። የገበርናቸው ልጆች የገበርነውን ሰራዊት ያለቀውን ሰራዊት ሁሉም ስለሚያውቀው በደምና በአጥንት የተሰራ አንድነት ነው። የጎንደር ትግል ለ3 ዓመት ብዙ እጆች እየገቡ ተለያይተን ህዝባችን በመሃል ሲበደል ሰራዊታችን እርስ በርሱ ሲጋጭ ቆይቷልና ከዚህ በኋላ ይሄ ለአንዴና ለመጨረሻ ጊዜ ያበቃ መሆኑን ሁሉም ተረድቶ በአንድ እስትንፋስ በአንድ ልብ የጋራ ጠላቱ የሆነውን ብልጽግናን ላይ ብቻ እንዲያተኩር መልእክቴን እያስተላለፍኩ እንግዲህ ያሳለፍናቸው ችግሮች ብዙ መስዋዕትነት ተከፍሎ ብዙ ጀግኖች ሀዘን ላይ ሆነን ነው ይሄን ተቋም ያቆምነው። ሀዘን ላይ ሆነን በየክፍለ ጦራችን ብንቆጥር ብዙ ሰራዊት ሞቶብን በወግ እንኳን ሳንቀብር አንድነቱ ይቀድማል፣ የህዝባችን ችግር መፈታት አለበት በሚል አስከሬን እንኳን በወግ ሳናነሳና ሳንቀብር ነው እንግዲህ ወደ አንድነቱ የሰማዕታት ጉባኤ ብርኳዜ ጉባኤ ላይ ቦታ የተገኘ ነውና ለዚህ እንግዲህ ትልቅ ዋጋ የተከፈለ መሆኑን ተረድቶ ሁሉም በአንድነት ችግሮችም ካሉ ወደ መሃል መተን ተነጋግረን የምንፈታቸው ነገሮች ካሉ ልዩነት አለ የሚል አካል ካለ በዚህ ልክ ወደ መሃል መጥቶ አንዱ ነን የጋራ ጠላታችን በዚህ ምድር አትኖሩም ተብለን ነው ወደዚህ ትግል የገባ ነው። የጋራ ጠላታችን ላይ እንድናተኩር በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከወትሮ ለየት ያሉ ወታደራዊ ድሎችን ሊያጎናጽፉ የሚችሉ በእውቀት በቅድ የሚመሩ በመረጃ የተደገፉ እጅግ ጥናታዊ የሆኑ ወታደራዊ እንቅስቃሴዎች ይደረጋሉ። ለሰራዊታችን ምግብና ትኩረት እንሰጣለን። ለሰራዊታችን ሬሽን ትኩረት እንሰጣለን። እንደዚሁም ለሰራዊታችን ትጥቅ መሟላት ዘመኑን የሚመጥኑ ከጠላት አንጻር የጠላትን የመሳሪያ አቅም እስካሁን በነበሩን መሳሪያዎች እያሽመደመድነው የመጣን መሆናችን ይታወቅ እንጂ አሁን ደግሞ ሀገር የሚረከብ ሰራዊት ሆኖ መዘጋጀት ስላለበት ስትራቴጂካል የሆኑ የጦር መሳሪያዎችን መታጠቅ እንዳለበት ሰራዊታችን አምነን በዚህ ዙሪያ አበክረን እንሰራለን። ይህን አንድነት ስንሰራ እንግዲህ ምናልባት በውጭም በውስጥም ያላችሁ ተጨንቃችሁ ስታስቡ እንደው በውስጥም በውጭም ያላችሁ ስጠይቁን የነበራችሁ ወንድሞቻችን በዚሁ አጋጣሚ ያው እንግዲህ እዚህ ደረጃ ደርሰናል። እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ይህን ድርጅት ስንመሰርት ወይም ደግሞ ይሄን ተቋም ስናቆም
የመጀመሪያው ትኩረት የተደረገው እንደኛ እንደ ድርጅት አመራር ትኩረት ያደረግነው ድርጅቱን ማቆም ላይ ብቻ ነው። ድርጅቱን መመስረት ላይ ብቻ ነው። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ያው ሰራዊት እንድመራ ወታደራዊ አዛዥ ተመድቤያለሁ። እንዳገለግል ያው ተመድቤያለሁ ማለት ነው። ምንድነው የነበረውን ነባራዊ ሁኔታ ሳየው ይሄን አንድነት ለመስራት ያው ሶስታችን የተገኘው ፕሮፌሰር ጌታ አስራድና አርበኛ መምህር ጸዳሉ ሙላት እና እኔ አርበኛ ተወልደን የተገኘነው ማለት ነው። ስለዚህ እንግዲህ ወደዚህ አንድነት ስንመጣ ድርጅታችን በሰጠን ተልዕኮ መሰረት ጎንደር ላይ እንግዲህ ያው ሁለት እዝ ሆኖ መቆየቱ ለ3 ዓመት ያክል ሆኖ መቆየቱ ያው ሁሉም የሚያውቀው ሀቅ ነው። በዛ በመካከልም እንግዲህ በጣም ብዙ ዘርፈ ብዙ ችግሮች ያው ተፈጥሮብን ቆይተዋል። ነገር ግን እንግዲህ የሰጠን ተልዕኮ በመያዝ ወደዚህ አንድነት እነዚህን ሁለት እዞች ወደ አንድ ከማምጣት አንፃር ትልቁን ድርሻ ተወጥተናል ብዬ አስባለሁ። ስንወጣ እንግዲህ የነበረው ችግር በተለይ ከጉዞ ጋር ተያይዞ የነበረን አስቸጋሪ ሁኔታ በየመንገዱ ብዙ ጀግኖች አንድ ሆነን ስንታገል በነበረበት ሰዓት ታንክም ከባድ መሳሪያ መድፍም ሌሎችን የጠላትን ከባድ መሳሪያዎች ተቋቁሞ ሲማርክ የነበረበት ሰዓት ገምግሞ ሰራዊታችን ህዝባችን ልዩነትና መለያየት በመጣ ሰዓት ደግሞ ሽንፈታችንና የህዝባችን ስቃይ ይሄን ሁሉ አገናዝቦ ሰራዊታችን ከህዝብ የሚያገኘውን አስተያየት አንስቶ ጥሎ አንድ እንድንሆን ያስገደደበት ሁኔታ ነው የነበረው። በዚህም ተገደን ራሳችን ወቅሰን ብዙ መስዋዕት ከፍለን ወደ አንድነት ስንመጣ አንድነቱ ከመምጣቱ በፊት ያው የነበሩት አንድነቱ እንዳይመጡ ጓዶች ሲተነትኑት እንደነበረው በብዙ ጀግኖች ደምና አጥንት ተረማምደን ይህን አንድነት እንዲፈጸም አድርገናል። ይህን አንድነት ለማምጣት እኛን ለዚህ ያበቁን ሰማዕታት የተቀበሉ ጀግኖች በብዙ ቁጥር በጥፍ ከተሰዉት ጀግኖች በላይ በጥፍ የሆነን ጠላት አመድ አድርገው በሳንጃ በካራ ተዋግተው ራሳቸውን ሰውተው እኛን ለዚህ ያውቁተውናል። በእነሱ ሰማዕታት ይሄ የመጣን አንድነት ቃል ተቀብለን በእነሱ ሰማዕታት በእነሱ ደምና አጥንት ምለን ቃል ገብተን ልናገለግል ስንመደብ እንግዲህ በኋላ የማይፈርስ የማይሸረሸር አንድነት አረጋግጠን ቃል ገብተን አንድ ሆነናል። በተሰጠን ቦታ ለማገልገል ሰራዊታችን አንድ አድርገን ለማታገልና የመጀመሪያውን የጅምሩን ድል ለማምጣት ቃል ገብተናል። ሰራዊታችን አንድ አድርገን ለመምራት ቃል ስንገባ ሰራዊታችን ከውስጥ መንግስት ወይም ጠላት ብልጽግና በውስጥ በህዝባችን ኪስ የሰገሰገውን ጠላት ቆጥረን ከህዝባችን መረጃ ተቀብለን ይሄን ጠላትም መክረን ከምክር ባለፈ አጽድተን ህዝባችን ነፃ ማድረግ አለብን። ህዝባችን ነፃ እያደረግን ህዝባችን ወደኛ ቀልብ መመለስ አለብን። ህዝባችን የሚዘርፍ መንግስት የሰገሰገው ጠላታችን ነው። መንገድ ላይ ቆሞ የሚቀማ ሌባ ጠላታችን ነው። የህዝብ ጠላት የሰራዊታችን ጠላት ነው። ህዝባችን እንዲራቆት አንፈልግም። ህዝባችን እንዲለመልም፣ ህዝባችን እንዲያለማ፣ ህዝባችን ሰላም እንዲኖረው በምንመራው በምናስተዳድረው ቀጠና ህዝባችን ሰላም እንዲያገኝ የሁላችን የሰራዊታችን ምኞት ነው። ይሄን በገባነው ቃል መሰረት ህዝባችን ሰላሙን እናረጋግጣለን። ሰራዊታችን ሸፋስዘን አደረጃጀቱ በሰራልን አደረጃጀት ሰራዊታችን ወደ መደበኛ ጠላት እንዲያጠቃ፣ እንዲታገል፣ እንዲያሸንፍ፣ እንዲቆጣጠር እናደርጋለን። ይሄ እንደ ጎንደር በዚህ ስንወስድ አፋብን በሁሉም ቀጠና ካደራጃቸው እዞች ጋር ተጣምረን በድርጅታችን በሚወርደው መመሪያና ህግ መሰረት
ልክ ተናበን ጠላታችን የቅርብ ቀን እቅድ በተሰራልን መሰረት በእቅዳችን ጠላታችን ማሸነፍ አለብን። ከዚህ ባሻገር ድርጅታችን የሚያወርደውን መደብና መመሪያ ይዘን ምናልባት ያው እንግዲህ ጠላት ለሽንፈት እየተደረደረ እንዳለ ያው ህዝባችን ጠንቅቆ ያውቃል። እኛም ባለን መረጃ መሰረት ጠላታችን እየተፈረከረከ ባለበት ሰዓት አሁን ሁሉም ከመንግስት ወይም ከብልጽግና የተጠጋ ወንበር አሟቂ የጠላት ደጋፊ ሳያስበው የገባ በጥቅም የገባ ሁሉ ለማቀላቀልና ወደኛ ለመሳብ ይቅርታ ለመስጠት ዝግጁ ነን። ድርጅታችን በዚህ ያምናል። ስለዚህ ይህንን ነገር በደንብ አድርገን አስተባብረን ባደረጃጀት እየተመራነ ትግላችን ወደፊት እንቀጥላለን፣ እንታገላለን። ሰራዊታችን እየገመገምነ መልክ እናስዛለን። ካደረጃጀት የሚወጣ ሰራዊት ቢኖር በተቀመጠልን ህግ መሰረት እንቀጣለን። አደራ ማለት መፈልገው እዚህ ህዝባችን አንድ እንዳይሆን አንድነት እንዳይመጣ አንድነት ጠሎች ላይ ወደደም ተጠላም በእነዚህ ጀግኖች ደም ተረማምዶ መቀለድ ሳይሆን በእነዚህ ጀግኖች ደም ተረማምደን ያመጣነውን አንድነት ማንም እንዲያደናቅፍ ስለማንፈልግ ይሄን አንድነት የሚያደናቅፍ አደናቃፊ እርምጃ እንደምንወስድ የድርጅታችንና የዛችን መርህ ተከትለን ቃል ገብተናል። ከዛሬ ጀምረን እርምጃ እንወስዳለን ማለት ነው። የማያዳግም እርምጃ እንወስዳለን። ከዚህ በፊት በተሰጣቸው ቀን ሁሎችም ተካቶ በተቀመጠለት የሥራ ቦታና መደብ በተቀመጠለት የጎንደር የአማራ አንድነት ተጠርንፎ መታገል እንጂ በየቦታው ሄዶ ሻለቃ ነኝ በየቦታው ሄዶ እዝ ነኝ ማለት እንደማይፈቀድና በውሳኔ የተዘጋ እንደሆነ መልእክት ማስተላለፍ ፈልጋለሁ። ሰልቼ ታዝዤ ድርጅቴና ህዝቤን አክብሬ ላገለግል በገባሁት ቃል መሰረት እሰራለሁ፣ አሸንፋለሁ፣ እናሸንፋለን። ከዚህ በፊት ለተደረጉት ጥፋቶችና በሁለቱ ዝ አማካይነት የሁለት አንበሳ ጠብ ለሰንበሌጥ ተረፈ ይሉ ዘንድ ለተፈጠረው ነገር ሁሉ በተቋሙ ስም ይቅርታ እጠይቃለሁ። ይቅርታ ጠይቄ ግን ይሄ ችግር ከስሩ የተፈታ መሆኑን ተረድታችሁ እንኳን ደስ አላችሁ እያልኩ ከዚህ በኋላ ሁሉም ሰው እንዳንድ ልብ ሐሳቢ እንዳንድ ቃል ተናጋሪ ሆኖ ይሄን ትግል እየደገፈ አማራነታችን ወደ ነበረ ማማው ከሌሎቹም ጋር ተከባብረን የምንኖርበትን ሀገረ መንግስት ለመመስረት ወደ ድሮ ክብሩ መመለስ ይኖርብናልና ይሄን ሁላችሁም በየአገሩ ያለ ህዝባችንም ሰራዊታችንም ደጋፊያችንም በሁሉ ተረድቶ ከዚህ ተቋም ጎን እንዲቆም እፈልጋለሁ። ይሄን መልእክት ማስተላለፍ ነው የምፈልገውና ለዚህ አስተዋጽኦ ላደረጉ ለድርጅት አመራሮች ከቦታውም ተገኝተው በየቀጠናውም ሆነው ድጋፍ ላደረጉ የጸና በደምና ባጥንት የተመሰረተው ድርጅታችን ያፋብን አመራሮች ከፍተኛ ምስጋና አለኝ። ለቴክኒካል ኮሚቴዎች ምስጋና አቀርባለሁ። እንግዲህ እንደሚታወቀው የጎንደር ትግል ለሶስት ዓመት ብዙ እጆች እየገቡ ተለያይተን ህዝባችን በመሃል ሲበደል ሰራዊታችን እርስ በርሱ ሲጋጭ ቆይቷልና ከዚህ በኋላ ይሄ ለአንዴና ለመጨረሻ ጊዜ ያበቃ መሆኑን ሁሉም ተረድቶ በአንድ እስትንፋስ በአንድ ልብ የጋራ ጠላቱ የሆነውን ብልጽግናን ላይ ብቻ እንዲያተኩር መልእክቴን እያስተላለፍኩ እንግዲህ ያሳለፍናቸው ችግሮች ብዙ መስዋዕትነት ተከፍሎ ብዙ ጀግኖች ሀዘን ላይ ሆነን ነው ይሄን ተቋም ያቆምነው። ሀዘን ላይ ሆነን በየክፍለ ጦራችን ብንቆጥር ብዙ ሰራዊት ሞቶብን በወግ እንኳን ሳንቀብር አንድነቱ ይቀድማል፣ የህዝባችን ችግር መፈታት አለበት በሚል አስከሬን እንኳን በወግ ሳናነሳና ሳንቀብር ነው እንግዲህ ወደ አንድነቱ የሰማዕታት ጉባኤ ብርኳዜ ጉባኤ ላይ ቦታ የተገኘ ነውና ለዚህ እንግዲህ ትልቅ ዋጋ የተከፈለ መሆኑን ተረድቶ ሁሉም በአንድነት ችግሮችም ካሉ ወደ መሃል መተን ተነጋግረን የምንፈታቸው ነገሮች ካሉ ልዩነት አለ የሚል አካል ካለ በዚህ ልክ ወደ መሃል መጥቶ አንዱ ነን የጋራ ጠላታችን በዚህ ምድር አትኖሩም ተብለን ነው ወደ ትግል የገባ ነው። በአሁኑ ሰዓት እየተሰራ ያለው የተሰራው አንድነት ጽኑ ሆኖ እንዲቀጥል ያስፈልጋል። ለ10 ወራት የፈጀ ልዩ ድካሞች ሲደከምበት የቆየው የጎንደር የሁለቱ እዝ መዋሃድ ጉዳይ ከ10 ወራት በኋላ በድርኳዜ
በሰማዕታት አደራ ድርኳዜ ጉባኤ እውን ሆኖ ታውጇል። በዚህም በድጋሚ እንኳን ደስ ያላችሁ እያልን ነገር ግን የወል ፍላጎቶቻችን በአንድነት ስለነበር አንድነታችን እናምጣ እንጂ የግል ፍላጎቶች ሁሉ ረክተዋል ብለን አናምንም። የወል ፍላጎታችን ግን የጎንደር ፍላጎት ግን ረክቷል። ይህም አንድነት ማምጣት አስችሏል። ስለዚህ የግል ፍላጎቶችና ሁሉ በአንድ ጀንበር የሚሟሉ አለመሆናቸው ታውቆ ሮም የተገነባችው ቀስ በቀስ እንጂ ሮም በአንድ ጀንበር አልተገነባችም እንደተባለው ወይም በሀገራችን የተገነቡ የኪነ ህንፃ ውጤቶች እጹብ ድቅ የምንላቸው የኪነ ህንፃ ውጤቶች በተለይ እንደ ፋሲል ግንብ ወይም ደግሞ እንደ ላሊበላ አክሱም ጨምሮ የተገነቡትን ብንወስድ የወሰደባቸው ጊዜ ለመቆም የወሰደባቸውን ጊዜ ማሰብ ይቻላል። ቤት ደግሞ ሲሰራ በአንዴ ፍጹም ሆኖ ሊሰራ ስለማይችል ፍጹም የሆነው ለአንድነት መወሰን ስለሆነ ለአንድነት ማንኛውም ሰው ከግል ፍላጎቱ በላይ ለአንድነት በመወሰን ድጋፍ እንዲሰጥ ያስፈልጋል። ቤታችን ከገባን በኋላ ወንበር ይኖርናል። ቤታችን ከገባን በኋላ አልጋ ይኖርናል እንጂ ከቤታችን ውጭ ቁመን ከፊሎቻችን ቤት ውስጥ ከፊሎቻችን ከቤት ውጭ ሆነን የቤቱ ባለቤት መሆን እንደማንችል ታምኖ የቤቱ ባለቤት የምንሆነው ግን ሁላችን ገብተን ስንገለገልበት መሆኑን ታሳቢ አድርጎ ማንኛውም ወንድም ማንኛውም ወዳጅ አብሮ ለመስራት ለመደገፍ ባጠረ ጊዜ ይህን የውጊያ ጊዜ እንድንጠቀምበት ድጋፍ እንዲያደርግ ነው ጥሪ የምናስተላልፈው። መላው ህዝባችን በለው ሰራዊታችን በድጋሚ እንኳን ደስ ያላችሁ ላለው እጅግ አመሰግናለሁ። ወደ መረጃዎቹ ቀጥላለሁ። በዚሁ በጋይንት ቀጠና በጉና ዛሬ በተለያዩ አካባቢዎች ከማለዳ ጀምሮ ከባድ ውጊያዎች መደረጋቸውን መረጃዎች ያሳያሉ። በዚህ ውጊያ የፋኖ ቃል አቀባይ ለኢትዮ ፎከስ የሚከተለውን መረጃ አድርሷል። የፋኖ ቃል አቀባይ ፋኖ ጋሻው ግዛት ለኢትዮ ፎከስ እንደገለጸው በጎጎውና ሳሊ የተነሳ የመከላከያ ሚሊሻና አድማ ብተና በሌሊት ጎሃ ተብሎ ወደሚጠራ አካባቢ በመንቀሳቀስ ፋኖን ኃይል ከበባ ውስጥ ለማስገባት ሙከራ አድርጎ ነበር ብሏል። ሆኖም የፋኖ ኃይል በወሰደው ያጸፋ ምላሽ ከበባውን ሰብረው መውጣት መቻላቸውን ቃል አቀባዩ ገልጾ በተደረገው መልሶ ማጥቃት የፋኖ የክፍለ ጦር አዛዦች ዋጋ ከፍለዋል። ዝርዝሩን ወደፊት አጣርተን እንመለስበታለን ብሏል። በሌላ በኩል በወለላ ባህር አቅራቢያ ከማለዳ ጀምሮ እስከ ረፋድ ድረስ እንደዚሁ ውጊያ እንደነበር በዚሁ በጋይንት የወጣው መረጃ ያሳያል። በሌላ አቅጣጫ ደግሞ አፋፍ ተብሎ በሚጠራ ቦታም ከሌሊት ጀምሮ እስከ ረፋድ ድረስ ከባድ ውጊያ ተደርጓል። በሶስት ቀጠናዎች በተደረጉ ውጊያዎች በተለይ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ ኃይል ላይ ያጸፋ ምላሽ ተሰጥቶ ጉዳቶች ደርሰዋል። በዚህ ቀጠና የተደረገው ውጊያ የክፍለ ጦር አዛዦችን ጨምሮ ፋኖ በኩል ጉዳት ዋጋ መከፈሉን የገለጸው ቃል አቀባዩ በውጊያው የደረሰውን አጠቃላይ የሰውና የቁሳቁስ ኪሳራዎችን በተመለከተ አሃዛዊ መረጃዎች እየተሰባሰቡ ነው፣ ይፋ ይደረጋሉ ሲል ገልጿል። ወደ አለማጣ ቀጠና የሚወስድን መረጃ ላስከትል። በአለማጣ ቀጠና ከነገ ጀምሮ የሲቪል ተሽከርካሪዎች እንዳይንቀሳቀሱ በህወሓት ትዕዛዝ መሰጠቱ ነው የታወቀው። ከቦታው የተገኙ መረጃዎች እንደሚያመላክቱት የህወሓት የደቡብ ግንባር እዝ ኮማንድ በሰጠው ትዕዛዝ መሰረት ከነገ ጀምሮ በአለማጣ፣ በኮረም፣ በመሆኒ ቀጠናዎች ምንም አይነት የሲቪል ተሽከርካሪዎች እንዳይንቀሳቀሱ ሙሉ እገዳ ተጥሏል። በዚሁ ቀጠና የሚገኙ ታጣቂዎች የእጅ ስልኮቻቸውን፣ የጣት ቀለበቶቻቸውን፣ የአንገት ሐብሎቻቸውን፣ የወርቅ ጌጣጌጦቻቸውን እንዲሁም የግል ንብረቶቻቸውን ለአካባቢ ነዋሪዎች ባደራ እያስረከቡ እንደሆነ ካለማጣ የወጣ መረጃ ገልጿል። አንዳንዶቹ ስልኮቻቸውና የወርቅ ጌጣጌጦቻቸውን በርካሽ ዋጋ እየሸጡ በአለማጣ ከተማ ወደ ግዳጅ ግንባር እየገቡ ነው ብለዋል የመረጃ ምንጮቹ። ይህ በእንዲህ እንዳለ በአለማጣ ቴክኒክና ሙያ ኮሌጅ ደግሞ ዛሬ ከሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ከ8 ሰዓት ጀምሮ አጣዳፊ የዘመቻ ስራዎች እየተሰሩ መሆናቸውን የዓይን እማኞች ገልጸዋል። በኮሌጁ ግቢ ውስጥ ለነፍስ አድን የሚሆኑ ለውጊያ አገልግሎት የሚውሉ የሕክምና ቁሳቁሶች፣ ቁስለኛ ማንሻ ቃሬዛዎች እንዲሁም ደግሞ አስከሬን ለመቅበር የሚያገለግሉ አካፋና ዶማዎች በስፋት እየተከፋፈሉ ማምሸታቸውን የዓይን እማኞች ካለማጣ ይህን አድርሰዋል። በሌላ በኩል ወደ ዋጃና ቢሶበር ተጨማሪ የሰው ኃይል በስፋት ከህወሓት በኩል እየገባ ይገኛል። ከባላ ወደ ቢሶበር እንዲሁም ደግሞ ካለማጣ ወደ ዋጃ ተጨማሪ ኃይል እየተጓጓዘ ነው ከሰዓት በኋላ የሚገኘው።
በየአቅጣጫው የገባው ኃይል መጠን ከፍተኛ ነው። ትክክለኛ ቁጥሩን ለማወቅ ባይቻልም ሁኔታውን እየተከታተሉ እንደሚያደርሱ የገለጹት የዓይን እማኞች ምናልባት ዛሬ አመሻሹ ወይም ነገ ሌሊት ከባድ ውጊያ ሊቀሰቀስ ይችላል የሚል ስጋታቸውን አጋርተዋል። ይህ በእንዲህ እንዳለ በመከላከያ በኩልም እንግዲህ በአፋር እንዲሁም ደግሞ በራያ ቆቦ እና በዋገምራ የኮረም ግንባሮች ከፍተኛ ኃይል እየተከማቸ ነው የሚገኘው። የትግራይ ብሔራዊ ክልላዊ መንግስት ለዲፕሎማቶች በእንግሊዝኛ የትላንቱን መግለጫ ዛሬ ወደ እንግሊዝኛ መልሶ አስተላልፏል። ለዓለም አቀፍ ማህበረሰብና አጋሮች ባወጣው መግለጫ የፌዴራል መንግስት በሸሪና አዲስ ወታደራዊ ጥቃት ከፍቶብኛል ብሎ ዛሬ በእንግሊዝኛ ባሰራጨው መግለጫ ላይ ከስምምነቱ በኋላ ቢሆን ከበባውና ወታደራዊ ዝግጅቱ ሲቀጥል መቆየቱን ዛሬ በጠዋት ትላንትና ማለት ነው በጠዋት የተከፈተው ጥቃት ደግሞ ሲያንዣብብ የነበረው ስጋት ወደ ከፋ ደረጃ መድረሱን ያመላክታል ብሎ የተዘነዘረው ወታደራዊ እንቅስቃሴ ለመመከት በዲያስፖራ የሚኖረው የትግራይ ተወላጅ የጸጥታ ኃይል፣ የፖለቲካ ድርጅቶች፣ የሲቪክ ማህበራት ለህሉናቸው በጋራ እንዲቆሙ ጥሪ አቅርቧል። የትግራይ ክልላዊ መንግስት ዓለም አቀፍ ማህበረሰብ ሁኔታውን በጥብቅ እንዲከታተለውና የዚህ ወታደራዊ እንቅስቃሴ በስፋት በቀጠናው ላይ የሚያስከትለውን ከባድ መዘዝ ተረድቶ አስፈላጊውን ግምገማ እንዲያደርግ ጥሪ አቅርቧል። ያው እንግዲህ የጦርነት ቀጠናዊ የመሆን እድሉ እጅግ ሰፊ ነው። ምክንያቱም ህወሓት አሁንም በሱዳን ውስጥ በርካታ ኃይል አከማችቷል። እንግዲህ በቀጠናው የአፍሪካ ቀንድ ጦርነት የመሆን እድሉ በጣም ከፍተኛ ነው። በዚሁ በራያ ቀጠናዎች በዋግኽምራ፣ በሰሜን ወሎ፣ በአፋር አዋሳኝ የሚገኙ እና በትግራይ አካባቢዎች ያለው ወታደራዊ ስምሪቶችና እንቅስቃሴዎችን በተመለከተ በዚሁ በደቡባዊ ግንባር ተብሎ በተዋቀረው የህወሓት ልዩ ልዩ አርሚዎች በተለያዩ የውጊያ አቅጣጫዎች ግዳጆቻቸው ተሰጥቷቸዋል። ቀደም ብሎ እንግዲህ ግዳጅ ቀጠና ይዘው የነበሩት የህወሓት አርሚዎች ዛሬ ታጣቂዎቹ ከላይ እንደተገለጸው ንብረቶቻቸውን እያስረከቡ ነው። አርሚ 26 በዋግኽምራ ሰቆጣ መስመር በዋግ አበርገሌ እና ጸመራ ሰቆጣ ጻግብጅ ባለው መስመር፣ አርሚ 31 የዛታ ላሊበላ መስመር ኮረም ላሊበላ ማለት ነው በሐሙሲት ማይማዶ በኩል በጥራሪም በመሻገር በእነዚሁ ቀጠናዎች ስምሪት ተሰጥቶታል። ወደ ላሊበላ እና ሐሙሲት ሰሜን ወሎ አርሚ 24ም ያለማጣ ወልዲያ መስመርን ይዞ በወልዲያ በስተ ምዕራብ ባሉ ቀጠናዎች ደጋማውን አካባቢ ወደ ቀበሮ ሜዳና ወደ ተኩለሽ ስምሪት እንደተሰጠው፣ አርሚ 33 የቆቦ ወልዲያ ዋና መስመሮችን ይዞ ወደፊት ግዳጅ እንደተሰጠው፣ አርሚ 43 እና አርሚ 44 እንዲሁም የጨርጨር አፋር መስመርን ስምሪቶች እንዲያጠናክሩ ስምሪት መሰጠቱን ተገልጿል። አርሚ 44 ጋር በትግሬ መንደር፣ አዲስ ቅኝ፣ ባላ፣ ራያ ዞብል ተጨማሪ ስምሪቶችን እንዲያደርጉ እንዲሁም ደግሞ አርሚ 44 በዋጅራት እና በአፋር ትይዩ ባሉ አካባቢዎች አርሚ 1592 እንደዚሁ በዚሁ መስመር ስምሪት ተሰጥቷቸዋል። ከዚህ ጋር በተያያዘ እንግዲህ አርሚዎች ስር የሚገኙ ታጣቂዎች ስልኮቻቸው፣ ንብረቶቻቸውን እያስረከቡ መሆኑን የሚገልጹ መረጃዎች በኮረም ግንባርም እንደዚሁ ደርሰዋል። በዛሬ መኪናዎች ተጭነው ተንቀሳቅሰዋል። ከማይጨው አካባቢ የቡድን መሳሪያዎች እንዲሁም ደግሞ የአየር መቃወሚያ በዙ 23 በተሽከርካሪዎች ተጭነው ወደ ኮረምና ራያ መሆኒ፣ ራያ አላማጣ ተንቀሳቅሰዋል። ከማይጨው ተነስተው ዙ 23 የጫኑ ተሽከርካሪዎች በኦራሎች ወደ ራያ ዛታ ኮረም መንቀሳቀሳቸውን ከነዚህ መሳሪያዎች ቀደም ሲል ባለማጣ በማይጨው ትምህርት ቤቶችና ጤና ተቋማት ጭምር ቅጠል ለብሰው እንዲቀመጡ ተደርገው እንደነበር ተገልጿል። በተለያዩ የትግራይ አካባቢዎችም ያለው ሁኔታ በተመለከተ በትግራይ የተለያዩ አካባቢዎች ውጥረት መንገሱ ታውቋል። በትግራይ ክልል ውስጥ ወታደራዊ እንቅስቃሴዎች ጋር በተያያዘ የጸጥታ ስጋቶችም እንደዚሁ እና በሰዎች ላይ የሚደርሱ ጉዳቶችን መጨመራቸው ታውቋል። በአክሱም ዩኒቨርሲቲ 12ኛ ክፍል ፈተና አጠናቀው ሲመለሱ የነበሩ ተማሪዎች በውቅሮ ማራይ ተብሎ በሚጠራ አካባቢ በሚሊሻ ተይዘው ከፊል ተማሪዎች ወደ ወታደራዊ ግዳጅ ስለመወሰዳቸው የሚገልጹ መረጃዎች ወጥተዋል። በመቀሌ ላጭት በተባለ ቦታም እንደዚሁ በወጣቶች ላይ የሩምታ ተኩስ ተከፍቶ የወጣቶች ሕይወት አልፏል። በአርሚ 43፣ አርሚ 24፣ 33፣ አርሚ 42 አባላት ባሉባቸው አካባቢዎች እንደዚሁ ከግዳጅ ቀጠና ሊወጡ ነው በሚል በተነሳው ዥንብርም በርካታ ታጣቂዎች እንደዚሁ በቁጥጥር ስር ውለዋል። በአዲያቦ ተብሎ በሚጠራው አካባቢ አርሚ 42 ታጣቂዎች ወደ ሱዳን እንድትሄዱ ነው መባላቸውን ተከትለው እንደዚሁ ከዚህ ጋር በተያያዘ በተሰራጨ መረጃ በአካባቢው ታጣቂዎች መጥፋታቸውም ታውቋል። የህወሓት የሴንትራል ኮማንድ ተብሎ የሚጠራው ኃይልም እንደዚሁ በመቀሌ በተለያዩ የከተማዋ አካባቢዎች በግል መኖሪያ ቤቶች ስብሰባዎችና የኮማንድ ፖስት ግዳጆችና ስምሪቶችን እየሰጠ እንደሆነ ነው ለማወቅ የተቻለው። እንግዲህ ከዛሬው መረጃ በአጠቃላይ መረዳት የሚቻለው በራያ አላማጣ ከተማ እና በአካባቢው ያለው ወታደራዊ እንቅስቃሴ ምናልባት በየትኛውም ሰዓት በሚቀጥሉት ጥቂት ሰዓታት ውስጥ ውጊያ በህወሓትና በአብይ አህመድ
መካከል ሊቀሰቀስ እንደሚችል ነው። እንግዲህ ቀደም ብሎ ውጊያ በአማራ ክልል ለ3 ዓመታት ሲደረግ ነበር። አሁን በዚህ ግንባር እንግዲህ እንደገና ከፕሪቶሪያ ስምምነት በኋላ ጦርነት አቁመናል ያሉት የብልጽግናና የህወሓት ኃይሎች እንደገና ፊት ለፊት የሚገናኙበት ግንባር ይሆናል በሚል ስጋቶች አሉ። ዛሬ እንግዲህ አለማጣ ወጥቷል። ትላንትና በቆቦ ከተማ በተመሳሳይ ሰዎች ከቤት እንዳይወጡ በአካባቢው ሚሊሻዎችና የአካባቢው የብልጽግና ባለስልጣናት እንዲሁም የጸጥታ ሰዎች ማስጠንቀቂያዎችና ማሳሰቢያዎችን ሲሰጡ ነበር። እንግዲህ ያለው አጠቃላይ ሁኔታ ይህንን ይመስላል። መረጃዎችን እየተከታተልኩ አደርሳችኋለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ